ለምቷል የተባለውን ዩራኒየም ከኢራን አውጥቶ ወደ አሜሪካ የመውሰድ እቅዳቸው ሙሉ ለሙሉ ከሽፏል። በጦርነት ውስጥ ለደረሰባት የኢራን ጉዳትም ከ300 ቢሊዮን ዶላር በላይ አሜሪካ የመልሶ ግንባታ ልትከፍል እንደምትችል እየተገለጸ ይገኛል። ሊዮኒውስ ሰላም፣ እንዴት አላችሁ? ይስሐቅ አበበ ነኝ። ዛሬ አንድ ጉዳይ ይዤላችሁ መጥቻለሁ። ጉዳያችን ምንድነው? እስራኤል ተከርታለች፣ ኢራን አሸንፋለች፣ አሜሪካ ተሸንፋለች። ይህንን ጉዳይ በዝርዝር እያየን ላነሳናቸው ነጥቦች ምክንያቶችን እየጠቀስን አብረናችሁ ቆይታ እናደርጋለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን እንድትቆዩ ጋብዛለሁ። አብራችሁን ሁኑ። ባለፉት 3 ወራት ሲደረግ በነበረው የመካከለኛው ዓለም ጦርነት ወይም በእስራኤል በኢራንና በአሜሪካ መካከል ሲደረግ በነበረው ጦርነት በሚያስገርም ሁኔታ ኢራን አሸናፊ ሆናለች፣ አሜሪካ ደግሞ ተሸናፊ ሆናለች። ያቺ የዓለም አለቃ ነኝ ብላ የምታስበው የቬኔዙዌላ መሪ ኒኮላስ ማዱሮን ጎድጓዳቸው መኝታ ቤታቸው ድረስ ከብታ አንቃ ወደ ኒውዮርክ የወሰደችው አሜሪካ፣ ቢንላደንን እገባበት ገብታ አሳዳ የገደለችው አሜሪካ፣ የኢራቁን መሪ ሳዳም ሁሴንን ከጥልቁ ከጉድጓድ ውስጥ አውጥታ በገመድ አንጠልጥላ የገደለችው አሜሪካ ዛሬ በመካከለኛው ምስራቅ በኢራን ተዋርዳለች። ወይም የመካከለኛው ምስራቅ ላይ ያላት አልቅና ወይም ደግሞ አለቃነት አክትሟል። ለዚህም በርካታ ማሳያዎችን መመልከት እንችላለን። ለእስራኤልን ወግነው ወደ መካከለኛው ምስራቅ ጦርነት የገቡት ዶናልድ ትራምፕ አሁን ላይ እስራኤልን ክደዋታል። በዚህም እስራኤል ተንጨርጭራለች፣ አብዳለች። ትራምፕ ከምን ጊዜውም በላይ በኢራን ውስጥ የስርወ መንግስት ለውጥ ወይም ደግሞ የመንግስት ለውጥ ካልመጣ በስተቀር ወደኋላ እንመለስም፣ ኢራን የኒኩሌር መሳሪያ ለመታጠቅ እያዘጋጀች ያለቻቸውን የዩራኒየም ክምችት ወደ አሜሪካ ሳላጓጉዝ እንቅልፍ የለኝም ሲሉ የነበሩት ትራምፕ ዛሬ ወደ ሰላም ስምምነት ለመፈረም እሽቅድድም ውስጥ ገብተዋል። በዚህ ስምምነት ውስጥ የኢራን አሸናፊነት ጎልቶ መታየቱን የሚጠቁሙ መረጃዎች በስፋት እየወጡ ናቸው የሚገኙት። ዛሬ ምን ያውን ተነስቼ ኢራን አሸናፊ ነች፣ አሜሪካ ተሸንፋለች የሚለው ድምዳሜ ላይ ለመድረስም እነዚህ በ14ቱ በመጀመሪያ የተገለጹ የሰላም ስምምነቶች ውስጥ የተገለጹ ነጥቦችን በመመልከት ነው። ቀደም ሲል ዶናልድ ትራምፕ ወደ መካከለኛው ምስራቅ ከኢራን ጋር ወደ ጦርነት ሲገቡ ለማሳካት የሚፈልጓቸው በርካታ ነጥቦች ነበሩ። ከነዚህ ነጥቦች መካከል አንደኛው በአያቶላው መሪ ወይም ደግሞ በኢራን ውስጥ ያለውን የስርወ መንግስት ለውጥ ለአንዴና ለመጨረሻ ማክተም የሚለውን ሐሳብ ይዘው ነበረ ወደ ጦርነት የገቡት። ወደ ጦርነቱ መጀመሪያ አካባቢ ላይ እስራኤልና አሜሪካ በወሰዱት የጥምር ጥቃት የኢራኑን መሪ አያቶላህ አሊ ካሚኒን መግደል ቢችሉም ነገር ግን ያሰቡትን የስርወ መንግስት ለውጥ ማሳካት አልቻሉም። እነ ትራምፕ እዚህ ሐሳብ ላይ ወይም ደግሞ በቀላሉ ያን ማሳካት እንቻለን የሚል ሐሳብ ውስጥ የደረሱት ምናልባት ጦርነቱ ከመጀመሩ 15 ቀን በፊት በኢራን ውስጥ ከፍተኛ የሆኑ የህዝባዊ ቁጣዎች፣ አመጾች ተከስተው ነበረ። በሀገሪቱ ውስጥ ባለው የኑሮ ውድነት ምክንያት ኢራናውያን በጣም ተቆጥተው መሪዎቻቸው ላይ አመጽ በማንሳት ህዝባዊ ቁጣ ቀስቅሰው ወደ አደባባይ ወጥተው ነበረ እና አሜሪካም ያንን ጉዳይ በማስተባበር ህዝቡ ከኛ ጋር ይሆናል፣ የአያቶላውን አስተዳደር ሙሉ ለሙሉ እናስወግዳለን በሚል የተሳሳተ ግምት ሲአይኤ በኋላ ደግሞ ባወጣው መረጃ ጦርነቱን ለመጀመር ከታቀደው የ3 ወር ቀደም ብለው ትራምፕ ጦርነቱን ጀምረው ወደ ጦርነት ገብተዋል። ከዛም ባሻገር ኢራንን የበለጠ የደካማነት ስሜት ወይም ደግሞ የደካማነት ግምት በመስጠት ጭምር ነው ወደ ጦርነቱ ተገብቶ የተገኘው። ነገር ግን ኢራን አሁን በጦርነቱ መጨረሻ ላይ ሆነ የተገኘችውና እነ አሜሪካ እና እስራኤል ቀደም ሲል ስለ ኢራን ያሰቡት ደግሞ የወሰዱት ግምት የተገላቢጦሽ ሆኖ ተመልክቷል። በርካታ ሚሳኤሎች፣ በርካታ የሆኑ የጦር መሳሪያዎች በኢራን ላይ ቢዘንቡም የኢራንን ኃይል ወይም ደግሞ የጦር አቅም ግን መገዳደር እስካሁን ድረስ እንዳልተቻላቸው እየተገለጸ ነው የሚገኘው። በአንጻሩ በአሜሪካ በኩል ግን ከፍተኛ የሆነ የተተኳሽ እጥረት እንዳጋጠመና በዚህም በአሜሪካና በእስራኤል ጎን ጭምር የነበሩት የበርካታ የአረብ ሀገራት ጭምር የተተኳሽ እጥረት እንደገጠማቸውና አይናቸውን ከምዕራባውያን ወይም ደግሞ ከአሜሪካና ከእስራኤል ይልቅ ወደ ሌሎች ሀገራቶች የማማተር
አዝማሚያ ሲታየባቸው እንደነበረ አይተናል። አሁን በቀጠናው ላይ ያላት የአሜሪካ የበላይነት ሙሉ ለሙሉ አክትሟል በሚባል ደረጃ ነው። አሁን በስምምነት ደረጃ አሜሪካ ከእስራኤል ጋር እስራኤልን ያገለለ ከኢራን ጋር ስምምነት ለመፈጸም ጥድፊያ ውስጥ የሚገኙት እነዚህ ነጥቦች አንድ በአንድ ለማየት እንሞክር። አንደኛው በዚህ የስምምነት ውስጥ ዋናው እስራኤልም አሜሪካም ለማሳካት የሚያስቡት የኢራንን የኒኩለር የመታጠቅ ፕሮግራም ሙሉ ለሙሉ ማምከንና እስከዛሬ ድረስ ወደ 60% ለምቷል የተባለውን ዩራኒየም ከኢራን አውጥቶ ወደ አሜሪካ የመውሰድ እቅዳቸው ሙሉ ለሙሉ ከሽፏል። ከዛም ባሻገር አሁን ላይ በስምምነት ውስጥ ያንን የሚከለክለውን አንቀጽ ሙሉ ለሙሉ ወጪ ተደርጓል። ይህ ስምምነት እስራኤልን ያገለለ መሆኑ ደግሞ በእስራኤል ዘንድ ከፍተኛ የክህደት ስሜት የፈጠረ ነው ያለው። ከዛም ባሻገር ደግሞ በጦርነት ውስጥ ለደረሰባት የኢራን ጉዳትም ከ300 ቢሊዮን ዶላር በላይ አሜሪካ የመልሶ ግንባታ ልትከፍል እንደምትችል እየተገለጸ ይገኛል። ይህ ተሸናፊ የሚያደርገው ነገር ነው። የመደራደር አቅሙን የመደራደር ኃይሉን ፓወሩን የሚይዘው ሁልጊዜ አሸናፊ ነው። አሸናፊው የሚለው ቃል ነው ተሰሚነት እየተወሰደ የሚገኘው። ይህንን በአንደኛው ዓለም ጦርነትም በሁለተኛው ዓለም ጦርነትም የተመለከትናቸው ነገሮች ናቸው። አሁንም በአሜሪካና በኢራን በእስራኤል ጦርነቱም እየተመለከትን ያለ ነው እሱ ነው። ኢራን የምትላቸው ጉዳዮች የምታነሳቸው ነጥቦች በሙሉ ከአይን ጥቅሻ በፈጠነ ሁኔታ ትራምፕ የኢራንን ፍላጎት እያስፈጸሙ ነው የሚገኙት። የኢራንን መሻት እየተገበሩ ነው ያሉት። በአንጻሩ ደግሞ የእስራኤልን ፍላጎት እየደፈጠጡ ያሉበት ሁኔታዎች ናቸው መመልከት የምንችለው። ይህ 300 ቢሊዮን ዶላር ትልቁ ስጋት አሁን የሆነው ኢራን በዚህ ጦርነት ከፍተኛ የሆነ ውድመት ደርሶባታል። የራዳር መሳሪያዎቿ ወድመውባታል። እንዲሁም ደግሞ መሰረተ ልማቶች በርካታ ወድመውባታል። የደህንነት ተቋማቶቿ ወድመውባታል። ይህንን ገንዘብ ለመልሶ ልማት ወይም ደግሞ መልሶ የፈረሱትን ለመገንባት ከመዋል ይልቅ እነዚህን ገንዘቦች ምናልባትም ለጦር መሳሪያ ማከማቻ፣ ለጦር መሳሪያ ማምረቻነት ልታውላቸው ትችላለች የሚሉ ስጋቶች በስፋት እየተገለጹ ነው የሚገኙት። ምናልባት ይሄን ጉዳይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አላመኑትም። ምንም የምንከፍለው ክፍያ የለም ሲሉ በጂ7 በግሩፕ 7 የፈረንሳይ እየተደረገ ያለው ስብሰባ ላይ ተናግረዋል። በአንጻሩ ግን ምክትል ፕሬዝዳንቱ ጄዲ ቫንስ 300 ቢሊዮን ዶላር ለኢራን እንደሚከፈል አምነዋል። ይህ ደግሞ እስራኤልን አብግኗታል፣ አሳድሯታል። ምናልባት ይህ ስምምነት ላይፈጸም የሚችልባቸው ሁኔታዎች ከአርብ በፊት ነበር ሲታሰብ የነበረው። ነገር ግን ተገፍቶ ወደ አርብ ሄዷል። ነገር ግን አርብም ይህ ስምምነት ላይፈጸም እንደሚችል የሚጠቁሙ መረጃዎች አሁን ላይ እየወጡ ናቸው የሚገኙት። ለዚህም እንደ ዋና ምክንያት የምናነሳው እስራኤል በሊባኖስ ላይ እየወሰደችው ያለውን ጥቃት ነው። እስራኤል በሊባኖስ ላይ የምታደርገው ሄዝቦላህን ለማዳከም የምታደርገው እንቅስቃሴ አሁንም ቀጥላለች። ከፍተኛ የሆነ ወታደር ኃይልም ወደ ሊባኖስ እንዲሰማራ ጠቅላይ ሚኒስትሩ ቤንያሚን ኔታንያሁ ትዕዛዝ ሰጥተዋል። ይህ ደግሞ ኢራን ከድርድሩ በፊት በድርድሩ ውስጥም በሊባኖስ የሚደረገው እስራኤል የምታደርገው ሄዝቦላ ላይ የምታደርሰው ጥቃትና የወረራ እንቅስቃሴ በፍጥነት እንዲቆም ኢራን ጥያቄ አቀርባለች። ትራምፕም ይህንን የኢራን ሐሳብ ለማስመር ወይም ደግሞ ወደ ተፈጻሚነት ለማድረግ ለኔታንያሁ ጋር ለመነጋገር ሞክረው ነበረ። ነገር ግን ኔታንያሁ የትራምፕን ሐሳብ ሊቀበሉ አልቻሉም። አንገቴን በካራ ሰጣለሁ የሚል ሐሳብ ነው የሰጡት። ሌላው ምናልባት ከዚሁ ጋር የሚገናኘው ነገር አንደኛው ነጥብ ለእስራኤል የህልውና ስጋት የሆኑ ጉዳዮች መወገድ አለመቻላቸው ናቸው። በዚህ ስምምነት ውስጥ ጦርነቱ ሲጀመር እስራኤል ኢራን ለህልውና ስጋቴ ነች፣ የብሔራዊ ደህንነቴ ስጋት ነች ብላ ታስባለች። ከሷም አልፎ እሷ የምታስታጥቃቸው እንደ ሀውቲ የመሳሰሉ ሄዝቦላህን፣ ሐማስን የመሳሰሉ ቡድኖችም በእስራኤል እየተደገፉ ለህልውና ስጋት ናቸው። በኦክቶበር 7ቱም ጥቃትም ሐማስ ያን ሁሉ ውድመት በእስራኤል ላይ አድርሶ እሷም በጋዛና ራፋህን በመሳሰሉ የፍልስጤም መሬቶች ላይ ሰፊ የሆኑ ውድመቶችን ለማድረስ የደረሰችው በኢራን ከጀርባ በምታደርገው የፋይናንስና የትጥቅ ድጋፍ ነው የሚል ሐሳቦች በእስራኤል በኩል ላይ ሲነሱ ይደመጣል። እነዚህ ነገሮች እስካልተወገዱ ድረስ የኔ ህልውና ስጋት አሁንም እንዳለ ነው ብላ ታምናለች እስራኤል። ይህንን ለማስወገድ ደግሞ አሁንም ኢራንን ማዳከም፣ አሁንም
በኢራን ውስጥ የስርወ መንግስት ለውጥ መደረግ አለበት የሚል በኔታንያሁ በኩል ላይ ጠንካራ እምነት አለ። ከዛም ባሻገር ኢራን አሁንም እነዚህን በጸረ እስራኤልና ጸረ አሜሪካ የሆኑ ቡድኖችን እንዳታስታጥቅ የሚያደርግ የሚከለክል ህግ መኖር አለበት የሚል ሐሳብ አላት። ነገር ግን አሁን ትራምፕ ከኢራን ጋር ለማድረግ ባሰቡት ስምምነት ውስጥ ይህ ነገር የለም። ይባስ ብሎም ኢራን የቴክኒክና ወይም የገንዘብ ድጋፍ የምታደርግላቸው እነዚህ ታጣቂ ቡድኖች ጸረ እስራኤልና ጸረ አሜሪካ የሆኑ ቡድኖችን በፋይናንስ ድጋፍ እንዳታደርግ የሚከለክል አንቀጽ ሙሉ ለሙሉ እንዲወጣና እንዲደመሰስ የተደረገበት ሁኔታዎች ናቸው። ስለዚህ አንደኛው እስራኤል የደህንነት ስጋት አለብኝ ብላ የምታምነው ነገር ይህንን ነው። ሌላው ምናልባት በጦርነት ውስጥ አንደኛው ኢራን ማሳካት የምትፈልገው ኢራን በስፋት የምታመርታቸው የብላስቲክ ሚሳኤሎችን በቁጥር መገደብ የትራምፕና የኔታንያሁ ወደ ጦርነቱ ሲገቡ አንደኛ ዓላማቸው ነበረ። ኢራን ከፍተኛ የሆነ የብላስቲክ ሚሳኤሎችን በማምረት ቀዳሚ ከሆኑ ሀገራት መካከል አንደኛዋ ነች። በተለያዩ ሀገራትም እነዚህ መሳሪያዎች በመሸጥ ጭምር ከፍተኛ ኢኮኖሚያዊ ጥቅምን የምታጋብስ ሀገር ነች። በሩሲያና ዩክሬን ጦርነት ውስጥ አብዛኞቹ ሩሲያ የምታኩሳቸው መሳሪያዎች ኢራን ሰራሽ ናቸው። ድሮኖቹም እንደዚሁ ኢራን ሰራሽ ናቸው። ከዛም ባሻገር ጎረቤታችን ሱዳን ላይ የሚደረገው የሐምዳን ዳጋሎና የአልቡርሃን ጦርነት ውስጥም እንደዚሁ የአልቡርሃን ቡድን የሚተኩሳቸው ሚሳኤሎችና የሚጠቀምባቸው ድሮኖች አብዛኞቹ ከኢራን የሚገኙ ከመሆናቸው ጋር በተያያዘ የዓለም ስጋትነቱ አሁንም ድረስ እንዳለ ነው። ሀውቲ በቀይ ባህር ላይ በሚያደርገው የመርከቦች ማስተጓጎል እንቅስቃሴ ውስጥ አብዛኛውን የሎጂስቲክና የፋይናንስ አቅርቦት የሚያገኘው በዚህ ከኢራን በሚላኩ መሳሪያዎች ናቸው። ስለዚህ እስራኤልና ትራምፕ ኢራን በፕላስቲክ ሚሳኤሎች ላይ የምታደርጋቸውን የምርት መጠን መቀነስ የህልውና ጉዳይ ነው አድርገው የሚወስዱ ነበሩ። ነገር ግን በእነዚህ ስምምነቶች ውስጥ እነዚህ ነገሮች የሉም። እስራኤል የህልውና ስጋት ነው ብላ የምታስበው ሐማስን ለማጥፋት ሄዝቦላህን ባዶ ለማድረግ ነው ጋዛን አመድ ራፋን አቧራ አድርጋ ያ ሁሉ ህፃናትን በፍልስጤም ውስጥ ስትገድል የነበረው። እነዚህ ነገሮች በሙሉ መና የቀሩበት ሁኔታዎች ናቸው ያሉት። ሌላው በዚህ ስምምነት ውስጥ የምናየው ነገር በዲፕሎማሲው መስመር ላይ የአሜሪካ ደካማ ሆኖ የመታየቱ ጉዳይም በራሱ አሜሪካ ተሸንፋ ኢራን ማሸነፏን የሚያሳይ ነው። ቀደም ሲል በነበረው ጦርነት ውስጥ ለአሜሪካና ለእስራኤል ወገንተኝነት የነበራቸው የአረብ ሀገራት ሳይቀር በድብቅ ከኢራን ጋር ድርድር በማድረግ ገንዘብ ጭምር በመክፈል ነው አሁን ከኢራን ጋር ስምምነት እያወረዱ ያሉት። ይህም በዲፕሎማሲው መንገድ ላይ በዲፕሎማሲው መስመር ላይ ኢራን በቀጠናው ላይ አለቅነቷን የበላይነቷን እያሳየች መምጣቷን የሚያሳይ ነው። በአንጻሩ ደግሞ እነ እስራኤልና የአሜሪካ በተለይ የአሜሪካ የበላይነት በአረቡ ዓለም ላይ ባዶ እየሆነ ነው የሚገኘው። እንግዲህ ስምምነት በአብዛኛው በትራምፕና በኢራን መካከል እየተደረገ ከመሆኑ ጋር በተያያዘ አሁን አርብ ይፈረማል ተብሎ የሚታሰበው አንድ ገጽ ከግማሽ ያለው ይዘት ወይም ደግሞ መጠን ያለው የድርድር ሐሳብ ወይም ስምምነት ላይ በአሜሪካ በኩል ተፈርሞ የኢራን በኩል ያሉ የስምምነት ሁኔታዎች ናቸው እየተጠበቁ የሚገኙት። በዚህ ስምምነት ውስጥ እስራኤል ምን እንኳን እንደሚፈረም ነጥቦችን አታውቃቸውም። ኢቭን ጥያቄ አቀርባ ነበረ። ትራምፕ በሊባኖስ ላይ ያለውን እንቅስቃሴዋን እስራኤል እንድታቆም ለኔታንያሁ ደውለው ማስጠንቀቂያ ሲሰጧቸው አንደኛው ኔታንያሁ የጠየቁት አርብ የሚፈረገው ከኢራን ጋር የሚደረገው ድርድር ወይም ደግሞ የሚፈጸመው ስምምነት የያዙት ነጥቦች ምንድናቸው የሚል ጥያቄ አቅርበው ነበረ። ትራምፕም በጽኑ ለደህንነት ተቋማታቸው የገለጹት ነገር ምንድነው? በኢራንና በአሜሪካ መካከል የሚደረገው ስምምነት በምንም ተአምር እስራኤል እጅ ላይ እንዳይገባ የሚል ጽኑ ትዕዛዝ አስተላልፈዋል። ይህም የሚያሳየው በትራምፕና በኔታንያሁ መካከል ወንድሜ በሚባባሉ ሀገራት መሪዎች መካከል ላይ ከፍተኛ የሆነ ነፋስ መግባቱን ነው። ትራምፕ በዚህን ያህል መጠን ለምንድን ነው ጦርነቱን ማስቆም የፈለጉት የሚለው ጉዳይም ትልቁ ጉዳይ ነው። እነ ሲኤንኤን ባደረጉት የህዝብ ድምፅ ስብሰባ ከ80 እና 70% በላይ የሚሆኑ አሜሪካዊ
አሜሪካ በዚህ ጦርነት ውስጥ መሳተፏ ጥቅም ሳይሆን ጉዳት፣ የሽብርተኝነት አደጋ ይዞ ሊመጣ የሚችል ተግባር ነው ብለው ያስባሉ። በእስራኤል ውስጥም በተደረጉ እንደዚሁ ተመሳሳይ ፖሎች 45% የሚሆኑት እስራኤላውያን አሁን ከቀድሞ በባሰ ሁኔታ እስራኤል በኢራን ስጋት አይን ውስጥ ገብታለች። የደህንነት ስሜት የላቸውም። በቀጣዩ ምርጫ እስራኤል ቤንያሚን ኔታንያሁን ትመርጣለች ተብሎ አይታሰብም። ለዚህም አንዱ ምክንያት ተብሎ የሚነሳው ነገር ምንድነው ከተባለ በዚህ ጦርነት ውስጥ ድል ማስመዝገብ ካልቻሉ፣ የኒውክሌር ፕሮግራሙን ማስቆም ካልቻሉ፣ ከዛም ባሻገር የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተደጋጋሚ የሙስና ክሶች ወደ ፍርድ ቤት የሚመላለሱ መሪ ከመሆናቸው ጋር በተያያዘ እስራኤል ቤንያሚን ኔታንያሁ ምናልባት ከስልጣን ልታባረር ትችላለች የሚሉ ግምቶች አሉ። ምናልባት ሰውየው ደግሞ ከስልጣን ከተነሱ በዚህ በጦርነቱ ምክንያት እየተገፋ የነበረው የኔታንያሁ የሙስና ቅሌት ወደ ፍርድ ቤት ሄዶ ምናልባትም ወደ ዘብጥያ ሊወርዱ የሚችሉበት ሁኔታዎች ሊኖሩ እንደሚችሉ እየተገመተ ይገኛል። ምናልባት በዚህ ጉዳይ ላይ ዶናልድ ትራምፕም ከዚህ ቀደም ለእስራኤላውያን ጥሪ ያቀርበው ነበረ። በዚህ ጥሪያቸውም እስራኤላውያን ይህንን መሪያችሁን በዚህ ልክ በፍርድ ቤት ሊያመላልሱት እንደማይገቡና ይቅር ሊሏቸው እንደሚገባም ጥሪ ያቀርበው ነበረ። ነገር ግን ያ የተሰማ ጉዳይ አይደለም። ስለዚህ አሁን ባለው ሁኔታ ይህ ስምምነት የመፈረሙ ጉዳይ አጠያያቂ ነው። አጠያያቂ የሆነበት ነገር ምንድነው? እስራኤል አሁን በአሜሪካና በኢራን በተደረገው ስምምነት ጥያቄ አላት፣ ስጋት አላት። ስለዚህ በሊባኖስ ላይ ጥቃቷን አታቆሙ። ጥቃቱ ካልቆመ ደግሞ ኢራን ከአሜሪካ ጋር ስምምነት ማድረግ የማይታሰብ ነው እያለች ነው ያለችው። ከዛም ባለፈ ከዚህ በኋላ እስራኤል በሊባኖስ ላይ ጥቃት ምሰነዝር ከሆነ እኛም የአጸፋዊ ምላሽ በመስጠት ቀጠናው ወደ መልሶ የጦርነት አዘቅት ውስጥ የሚገባበት ሁኔታዎች ሊፈጠሩ እንደሚችሉ እየተገለጹ ነው የሚገኙት። ኢራን አሁን ልብ ያላት የአሸናፊነት ስሜት የተሞላች ሀገር ነች። ምናልባት አሁን እስከ አርብ ድረስ የምናያቸው ጉዳዮች ይኖራሉ። በዚህ ስምምነት ውስጥ እስራኤል በሊባኖስ ላይ የምታደርገውን ጥቃት ታቆማለች የሚለው ጉዳይ እስከ አርብ በሚታይ ሁኔታ ውስጥ ነው ያሉት። ሳታቆም ኢራን ከአሜሪካ ጋር ያላትን ስምምነት ትፈርማለች ወይ? ምናልባት እስራኤል ካላቆመች ትራምፕ ከኔታንያሁ ጋር ያላቸው ግንኙነት ምን ሊመስል ይችላል? ያንን ለማስቆምስ ምን ሊያደርጉ ይችላሉ? የሚሉ ጉዳዮችም በቀጣይ ልናያቸው የሚገቡ ጉዳዮች ናቸው ብዬ አስባለሁ። ምናልባት እነዛ ነጥቦችን እየተከታተልን ወደ እናንተ የማደርስ ነው የሚሆነው። ሊዮኒውስን ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁ እንድትቆዩ ጋብዛችኋለሁ። ለዛሬ በዚህ ያበቃው።